ሰላም ጤና ይስጥልን ውድና እየተከበራችሁ የሀናን ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛ እያልኩኝ እነሆ ዛሬም እንደተለመደው ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ወደ ዘመዶቹ ሼር እያደረጋችሁ በየቀኑ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ነባሮች ሀሳብ አስተያየታችሁን እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ ከወዲሁ በትህትና እጠይቃለሁ። እንግዲህ ዛሬ ሸቃሌት በድጋሚ ወደ እናንተ ብቅ ብላለች። ፓርትቱ በባለፈው ያው በርበሬ በመግዛት በመቀንጠስ እንደዛ ነበረ ሳሳያችሁ የነበረ። እንግዲህ ደግሞ ዛሬ ፓርትቱ በመደለዝ በመሸክሸክ በመደለዝ ቅመሞችን በመግዛት በማስፈጨት እንደዛ አሳያችኋለሁ ማለት ነው። ይሄ ማሽን በነገራችን ላይ በጣም ነው እየጠደቀብኝ። እውነት ነው የምላችሁ፣ በእውነት ያመጣሁት ከአረብ ሀገር ነው። በጣም አሪፍ ነው እውነት። እንግዲህ እንደምታዩት በደንብ ነው እየሸከሸከልኝ። በጣም በቃ ኃይል አለው። በእርግጥ እኔ ኃይሉን ሙሉን አልጠቀምለትም፣ እቀንስለታለሁኝ እና በደንብ ሸከሸከልኝ። ያው የእናቶቻችንን እስኪ ወግ ማድረግ ሞከር ላድርገው ብዬ። ሸቃሊት እንግዲህ እንደዚህ ናት ትላላችሁ። ሙያ ከጎረቤት መልክ ስጠኝ እንጂ ሙያ ከጎረቤት እማራለሁ ነው አይደለም የሚባለው? እንደዛ ነው እንግዲህ እኔ እንደማውቀው ማለት ነው። እና በደንብ ሸክሽኮልኝ ጨርሶልኛል። እንደምታዩት በዚህ መልኩ ቆንጆ አድርጌ ሸክሽኬ ጨርሼዋለሁኝ። በጣም ነው የሚያምረው። ከዛ ወደ ቅመም ገዘታዬ ነው የምሄደው። እግረ መንገዴም በዛው አንዳንድ ነገር ላሳያችሁ እያልኩኝ እየቀረጽኩላችሁ ነበር። ለመቅረጽ በነገራችን ላይ ትንሽ አስቸጋሪ ነው። እንግዲህ እዚህ ጋር እንደምታዩት ቅመሞች ናቸው። ከአንድ ሴትዮ ነው የገዛሁት። በነገራችን ላይ ቅመም በጣም ውድ ነው ማለት ነው። ከበርበሬው መግዣ የቅመሙ ዋጋ ነው የበለጠ። እውነት ነው የምላችሁ፣ የቅመሙ ዋጋ በጣም በልጧል። እንግዲህ እዚህ ጋር ያው ታውቃላችሁ ምን እንደሚገባበት ሁላችሁም። ግብአቶቹን እንዳለ ገዝቼ ወደ ቤቴ እየተመለስኩ ነበረ። እስከ ቂና አዳም ከእኚህ ሴትዮ የገዛኋቸው እንግዲህ ቅመሞችን ገዛዝቼ መጥቼ በዚህ መልኩ ያው ስቀነጣጥብ ሳጣጥብ ምናምን አላሳየኋችሁም። በነገራችን ላይ ያው ማናችንም ስለምናውቅ እንግዲህ ቀነጣጥቤ ያጣጥቤ በዚህ መልኩ አውጥቼዋለሁኝ። ሁለት ነው የከፈልኩት፣ ምክንያቱም ለሽሮና ለበርበሬ ማለት ነው። ከግድግዳው ስር የምታዩት ይሄኛው እንትን ለሽሮዬ ነው። በዛ ያለው ለበርበሬ ነው። አነስ ያለው ደግሞ ለሽሮዬ ነው ማለት ነው። ያው ከበርበሬው የሽሮ አነስ ማለት ስላለበት ቅመሙ እንግዲህ እንደምታዩት ቅመሞችን በዚህ መልክ ፈጭቼ ጨርሻለሁኝ። ልደልስ ነው ማለት ነው። እንደምታዩት እንግዲህ የቡኒ መዘብዘፊያ ለበርበሬ ነው። የኒኬሉ ደግሞ ለሽሮዬ ነው ማለት ነው። የኒኬሉ በእርግጥ መጣ ይላል። ለምን? ነጭ ሽንኩርትና ቀይ ሽንኩርት ስላበዛውበትኝ፣ ሌሎች ቅጠሎችን ትንሽ ቀነስ ስላደረኩለት ማለት ነው። እንግዲህ በዚህ መልኩ ሁሉንም ሬዲ አርጌ ጨርሻለሁኝ። ሸክሽክ ያለው አሁን የምሄደው ወደ ድለዛ ነው ማለት ነው። ቅመሞቼንም በዚህ መልኩ እንትን ብያቸዋለሁ። እንግዲህ እንደምታዩት ይሄ ማሽን እንደነገርኳችሁ በጣም ነው የጠደቀብኝ። እንግዲህ ያው እየደለስኩትኝ ነው ከቅመሙ ከማለት ነው። ብዙ ሰዎች ምን አስደለዘሽ ጉልበት ተርፎሽ ነው ወይ ምናምን ዝም ብለሽ አታስፈጭም ወይ ሳላውን ብለውኛል። ግን እኔ ደግሞ እስኪ ቆይ እናቶቻችን እንዴት ነው ደልዘው በቃ ከመጀመሪያ እስከ መጨረሻ አድርሰው የሚያበሉን? አሁን በእኛ ሀገር በተለይ የክፍለ ሀገሩ ያላችሁ ሰዎች ታውቃላችሁ፣ ዛላ አይፈጭም። ምክንያቱም አንደኛ ወፍጮ የእንትን ስለሆነ የናፍጣ ስለሆነ አይፈጭም። አንድ ወፍጮ ስለሆነ የእንጀራም የሁሉም ነገር አንድ ወፍጮ ነው። እና እኔ ደግሞ እስኪ አሁን ሴቶችን እያበላሸ ነው። በነገራችን ላይ አዳዲስ የሚመጡ ነገሮች ሴቶችን እያበላሸ ነው ማለት ነው። እኔ በዚህ መልኩ እንግዲህ ደልሻለሁኝ። እዚህ ጋ ምጥን ሽሮ ነው፣ በርበሬውንም አይታችኋል። እዚህ ጋ ደግሞ ከፈልኩትኝ ነጭ ሽሮ ነው ማለት ነው። ሁለት ከፈልኩት ሽሮዬን ማለት ነው። እንግዲህ በዚህ መልኩ ደላልሽ ጨርሼዋለሁ። ለ3 ቀን ነው ማፍነው። በላስቲክ አድርጌ ለ3 ቀን አፍነዋለሁ ማለት ነው።
እንግዲህ ከ3 ቀን በኋላ ደግሞ አሰጣለሁኝ። ታያላችሁ። እንደምታዩት ከለሩ በጣም ያምራል። በርበሬም እንደምታዩት ነው። እንግዲህ እዚህ ጋር ያው ከ3 ቀን በኋላ ነው አስጥቼው ደርቆ። መጀመሪያ ቀን ሳሰጠው በነገራችን ላይ ረስቼ አልቀረስኩላችሁም። እንግዲህ እዚህ ጋር ደርቋል። 3 ቀን ሙሉ ፀሐይ አስመትቼው ደርቆ ነው በዚህ መልኩ እየወጣልኝ ማለት ነው። ቅመሞችን እዚህ ጋር ሁሉንም ቅመሞች ገዛዝቼ እንትን ብዬ አምስት አድርጌ እየቀያየጥሁ ነው። እንግዲህ ያው ስገዛ ምናምን አላሳየኋችሁም፣ ትንሽ ለመቅረጽም ያስቸግራሉ እና እኔ ደግሞ ሁሉንም ለመቅረጽ ትንሽ ስላስፈሩኝ እንደዚህ ሽሮውም እንደምታዩት ከፋፍዬለታለሁኝ። ይሄኛው ምጥን ነው። በወዲያ በኩል ያለው ደግሞ ምጥን ያልሆነ ነው ማለት ነው። ነጭ ሽሮ ነው። ቅመሞቹንም እንግዲህ አላቅም። ይሄኛው ምጥን ያልሆነ ነው። በቻልኩት መጠን ከፋፍዬ ቅመሞቹን ቀላቅያለሁ። ያው ቅመሞቹ እነዚህ ይሄ ብዬ ስም ያላወጣውላችሁ ያው ሴቶች እንደመሆናችን መጠን ሁላችሁም ታውቃላችሁ ብዬ ነው እንጂ ሁሉንም መናገር አቅቶኝ አይደለም፣ ዝርዝሩን ማለት ነው። እና እንግዲህ እንደምታዩት ነው እየቀላቀልኩትኝ ነው። እውነት ለመናገር በዚህ ቪዲዮ ላይ በጣም ተፈተኝበታለሁ። እውነት እንግዲህ ወፍጮ ቤት ሄደ። የኢትዮጵያ እናቶች የተጋግ እናቶችን ያየሁበት ቢኖር በዚህ ቪዲዮ ነው ማለት ነው። ምክንያቱም እኔ አንድ እንድነካ አላደረጉኝም፣ ራሳቸው ነበሩ ሁሉንም ነገር ሲያስፈጩልኝ ምን ሲሉልኝ የነበረ። እንግዲህ እዚህ ጋር ያው እየተፈጨ ነው ታያላችሁ። ወፍጮ እዚች ጨለማ ውስጥ ናት። በነገራችን ላይ እርጥብ ገብቶ ጨሶ በጣም መከራችንን አይተን ነበረ። የኔ ሳይሆን የሌላ ሰው ማለት ነው። እዚህ ጋር የምነግራችሁ ሰዎች ትናንት ገዝተን ዛሬም ብቻ ፀሐይ አስነክተን ወደ ወፍጮ ቤት ባንወስድ። እዚህ ጋር ደግሞ እንትን ነው ቅመሞች ናቸው ማለት ነው። ማለት ይሄኛው ቅመም ተንትኑ የተረፈኝ ነበረ። ከሁሉም ቅመማት የተረፈኝን ለመከለሻ ላደርገው ማለት ነው። እንደ እናቶቻችን እቺ ኮረሪማ ናት። የአረብ ሀገር ብሬን የጨረሰችው ኮረሪማ። በስመ አብ የኮረሪማ ዋጋ በስመ አብ እንዳትጠይቁኝ የኮረሪማን ዋጋ ማለት ነው። የእውነት በጣም ከባድ ነው የኮረሪማ ዋጋ። 1 ኪሎ እንግዲህ 1 ኪሎ 2800 ብር ነው ማለት ነው። ኮረሪማ በጣም ውድ ነው፣ ምክንያቱም የማጣፈጫዋ ቅመም ስለሆነች ማጣፈጫዋ ስለሆነች ማለት ነው። በዚህ መልኩ እንግዲህ ጨራርሻለሁ አስፈጭቼ እላችኋለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ይሄንን ይመስል ነበረ። ለቀጣይ የጎደለኝ ነገር ካለ የሚገባበት ነገር ካለ አናንያ እንደዚህ ብታድርጊው፣ ይሄ ቅመም ይጎለዋል፣ እንደዚህ ብታድርጊው ብላችሁ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ በትህትና እጠይቃለሁኝ። የመጀመሪያ ጊዜ ነው ሳዘጋጅ። እንግዲህ ያው ጀምሬው አልቀረም፣ እንደምንም ብዬ ቢደክመኝም ለመበላት አድርሼዋለሁ ማለት ነው። ለመበላት አድርሼዋለሁኝ። በነገራችን ላይ በጣም ነው የተሰማኝ፣ ምክንያቱም እናቴ ወየሱ ወየኔ አጠገቤ ቢሆኑ ቤተሰቦቼ እኔ እንደዚህ ጎንበስ ቀና አልልም ነበረ፣ እነሱ ያዘጋጁልኝ ነበር ብዬ በጣም ተሰምቶኛል ማለት ነው። ያው ካለሁበት አካባቢ ነው ያለሁት፣ ሩቅም ስለሆነ እነሱም ደግሞ ክፍለ ሀገር ስለሆኑ በእነሱም አልፈርድም እላችኋለሁ። ያው ይሄን ስላችሁ ለምን እንደዛ አለች እንዳትሉ ይገባችኋል። ይገባችኋል ማለት ነው። ግን ወፍጮ ቤት ደግሞ ካሱኝ ማለት ነው። እናቶቻችን እንግዲህ እንደምታቸው ጎንበስ ቀና እያሉ እነሱ ነበሩ ሲያብሱልኝ ሲሉ ሽሮዬንም ሁሉንም ነገር በቃ በአጠቃላይ አጠገብ አትድረሽ እያሉ ማለት ነው። እና የኢትዮጵያ እናቶችን ማለት ለነፍሰ ጡር ያላቸው ክብሮች እናቶች ብቻ ሳይሆን ሴቶች፣ በቃ የኢትዮጵያ ሴቶችን ላመሰግን እወዳለሁኝ። ዝጋ እውነት በጣም ነው ክብር ያላቸው። አመሰግናለሁኝ። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ እያልኩኝ እዚህ ጋር እሰናበታችኋለሁ። የበቀደሙ ቪዲዮ ፓርት 1 ተለቆ ነበረ። ስልኬ የተሰረቀ እንግዳ መስሎ ብዬ ፓርት 2 እያላችሁ ነው። እንግዲህ ፈጣሪ ከፈቀደ ሰርቼ ይለቅላችኋለሁኝ ፓርት 2ን።
እንግዲህ ፈጣሪ ካልፈቀደ ደግሞ በሌላ ቪዲዮ እንገናኛለን። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ በየቀኑ የምለቃቸው ቪዲዮዎች ወደ እናንተ በአስቸኳይ እንዲደርሱ የደውል ምልክቷን ኦን በማድረግ እንድታበረታቱኝ እያልኩኝ በትህትና እጠይቃለሁኝ። እኔ ከእናንተ የምፈልገው አይዞሽ በርቺ እያላችሁ ማስታወቂያ በማየት ነው። እንደዛ ስትሉኝ እውነት እኔ የመስራት ፍላጎቴ ሞራል ይጨምራል። በበቀደም ቪዲዮ አይቻለሁ እንግዳ መስሎ በሚለው ቪዲዮ ላይ የእውነት በርቺ፣ በጣም ደስ ይላል፣ ቀጥይበት፣ ሌላ ጊዜም ደግሞ በሌላ ነይ ስትሉኝ የእውነት የመስራት ፍላጎቴ ምን ያህል እንደጨመረ አልነግራችሁም። በጣም ነው የተደሰኩት። እንዴ በዚህ ልክ ይሄ ቪዲዮን አስተማሪ ሆኖ ነው እንዴ እስከምል ድረስ ማለት ነው። እንደዚህ የምታበረታቱኝ ከሆነ ሁሌም ወደ ውጭም እየወጣሁኝ ሆነ ወደ ሌላ ጋርም እየሄድኩኝ ሆነ ወደ እናንተ አዳዲስ ቪዲዮዎችን አስተማሪ የሆኑትን ቪዲዮዎችን አቀርብላችኋለሁ። እናንተም ደግሞ መሰራት ያለበትን ነገር ማለት ምን ልስራላችሁ የሚለውን በኮሜንት አሳውቅን። ዛሬ እንደዚህ ብሰሪልን፣ ለቀጣይ እንደዚህ ብሰሪልን፣ እንደዚህ ብትሉኝ እኔም ደግሞ ከእናንተ እየወሰድኩኝ እሰራለሁኝ እላችኋለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።